ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁና በተማስፋና ታምሩግራን ባለንበት ሰዓት አቆጣጠር የዛሬ ሰኔ 20 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የ14ቱ ግንባሮች ወታደራዊ ትንቅንቅና የፋኖ ድል፣ የአቶ ጀነራል ጉዞ፣ ኤሌክትሪክ መጥፋት፣ የቀድሞ ባለስልጣን አዲሱ መረጃ፣ የጤና ባለሙያዎች ንቅናቄ ማስጠንቀቂያ፣ የፖለቲካ እስረኞች ብሔራዊ በዓል፣ የግዳይ ሰልፉና ፋኖ፣ አሜሪካና ኢራን የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን ነው። የአማራ ፋኖ ብሔራዊ ኃይል በተለያዩ አቅጣጫዎች ወደ ጎጃም ቀጠና የገባውን ሰፊ ኃይል ዛሬ በ14 ግንባሮች ውጊያ ማድረጉን አስታውቋል። ጠላት በዛሬው ውጊያዎች ያሰበውን ማሳካት እንዳልቻለና ፋኖ ድል መቀዳጀቱ ተገልጿል። የአማራ ፋኖ ብሔራዊ ኃይል ከጎጃም ቀጠና ዛሬ ሰኔ 20 ቀን 2017 ዓ.ም በ14 ግንባሮች ከአብይ አገዛዝ ስልጣን አስጠባቂ ወራሪ ኃይልና አብረውት ከተሰለፉት ባንዳዎች ጋር ያደረገውን ውጊያ ተከትሎ ድል መቀዳጀቱ ተገልጿል። በጎጃም ቀጠና አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ ሳንጊ የተባለ ቦታ ላይ በአረመኔው አገዛዝ ወራሪ ሰራዊት ላይ ሰብአዊና ቁሳዊ ኪሳራ ያደረሰ ሲሆን ሁለተኛው ተፈራ ዳምጤ ክፍለ ጦር መብረቁ ተፈራ ብርጌድ፣ ዮሐንስ አለማየሁ ብርጌድ፣ መዝገቡ አለልኝ ብርጌድ፣ የአማራ ፋኖ በጎጅ ብርጌድ በቀጠናው የኮማንዶ ዩኒት ደጋዳሞት ብርጌድ አበራዳሙ ሻለቃ ከአረመኔው አገዛዝ ጋር ሲፋለሙ ያሉ ሲሆን ደጋዳሞት ደነቁ ላይ አስተሪዮ ዘማ አራጢ ዋሸራ ላይ ባደረጉት ውጊያ በአረመኔው አገዛዝ ስልጣን አስጠባቂ ጦር ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ማድረሳቸው ተገልጿል። ሶስተኛው ጎጃም አገው ምድር ክፍለ ጦር ጊዮን ብርጌድ ኤፍሬም አጥናፉ ብርጌድ በጠላት ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ያደረጉበት ውጊያ ያደረጉ ሲሆን በአምስተኛው መንገሻ አትኪም ክፍለ ጦር ገረመው ወንዳወክ ብርጌድም በተደረገው የማጥቃት እርምጃ ቋሪትን ለመያዝ የመጣውን አረመኔያዊ አገዛዝ በመቀጥቀጥ ገበዘ ማርያም ከተማን መቆጣጠር መቻሉ ተገልጿል። በቀጠናው በ14 ቦታዎች ላይ ውጊያ እንደነበረ በዚህም አንደኛ ክፍለ ጦር ሁለት ግንባሮች ሜጫ ሳንጊ ኮሎኔል ታደሰ ሙሉነ ብርጌድ አዴት ብር አዳማ አንሙት ያዛቸው ብርጌድ ሁለተኛ ተፈራ ዳምጤ ክፍለ ጦር በስድስት ግንባሮች ደጋዳሞት ደነቄ ደጋዳሞት ብርጌድ ዋሽራ ላይ ሁለተኛ ክፍለ ጦር ቶርዋሪ ኃይል ዘማ ላይ ዮሐንስ አለማየሁ ብርጌድ አስተሪዮ ላይ መብረቁ ተፈራ ብርጌድ አራጢ ላይ መብረቁ ተፈራ ብርጌድ ድጎ አረፋ ላይ መዝገቡ ጮቄ ብርጌድ ሰዴ ላይ መዝገቡ አለልኝ ብርጌድ ውጊያ ያካሄዱ ሲሆን በሶስተኛው አገው ምድር ክፍለ ጦርም ሰከላ ከበሳና ፋክታ ዙሪያ የተደረገውን ውጊያ ጨምሮ ገሻ ጀንበሬ ክፍለ ጦር ቋሪትና ገነት አቦ ላይ ያደረጓቸው ውጊያዎች በአጠቃላይ በ14 ግንባሮች ከፍተኛ ውጊያ በማድረግ በጠላት ላይ ድል መቀዳጀታቸው ተገልጿል። ከአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ፖስት አመራሮች አንዱ ሆነው በቀጠናው የፖለቲካ ጉዳይ ዘርፍ ኃላፊ አርበኛው ጠበቃ መስረስ ማረ ዳምጤ ሞጣ ከተማ ከሌሊቱ 10 ሰዓት እስከ ረፋዱ 4 ሰዓት ከከተማው መሃል አደባባይ ላይ አየር ማረፊያ ላይና ማርያም አካባቢ መብረቁ ብርጌድ በሰራ ኦፕሬሽን በጠላት ላይ ከባድ ኪሳራ ማድረሱን ኃይሉን ማዛባት መቻሉንም ባወጣው ተጨማሪ መረጃ ገልጿል። ከዳንግላ እስከ አዲስ ቅዳም አቅጣጫ ወደ ፋክታ የወጣው ጠላት በተከፈተበት ከባድ የመልሶ ማጥቃት ኦፕሬሽን ፋክታ ከተማን በወገን ቁጥጥር ስር ማድረግ መቻሉን ጠቅሶ ከወይን ውሃ ደጋዳሞት ደነቄ የመጣው ጠላት ኃይልም በደጋዳሞት ንብሮች አይቀጡ ቅጣት ተቀጥቶ ወደ መጣበት መፈርጠጡን አስታውቋል። ከአዴት በብር አዳማ ወደ ዋሽራ ከባህር ዳር በብር አዳማ ወደ ዋሽራ የመጣው ጠላት ከንጋቱ 12 ሰዓት ጀምሮ የጀመረው ውጊያ እንደቀጠለ መሆኑን ጠቅሶ ከባህር ዳር በአዴት ወደ ዘማና አስተሪዮ የመጣው አረመኔው የአብይ አህመድ ሰራዊት አስተሪዮ አሽመን ጉደር ሜዳ ቆንተር ላይ ከንጋቱ 11 ሰዓት ጀምሮ በተከፈተበት ውጊያ በሚገባ አስተናግደነዋል ሲል አስታውቋል። በዚህ ቀጠና ከጎንደር ተነስቶ በልዩ ግዳጅ የተላከው 74ኛ ክፍለ ጦር አስፋልት ላይ ያንጠባጠበውን አስከሬን ማንሳት በማይችልበት ሁኔታ ስለተመታ ተጨማሪ ክፍለ ጦር ተልኮለት በመዋጋት ላይ መሆኑን ጠቅሷል። ከሞጣ በአራጤ በኩል ወደ ድጎ ሊንቀሳቀስ የነበረው ኃይል አራጤ ላይ የገጠመውን ከባድ መከላከል መቋቋም ስላልቻለ ወደ ኋላ ለማፈግፈግ መገደዱንም ጠቅሷል። ከፍኖተ ሰላም በገነት አቦ ወደ ቋሪት የተንቀሳቀሰው አረመኔው ሰራዊት የገረመው ወንዳወክ ብርጌድ ከበባ በመስጋት ቋሪትን ለቆ ወደ ፍረስ ቤት ቢፈረጥጥም ወይበኝ ላይ ደጋዳሞቶች በከፈቱበት የደፈጣ ጥቃት እየተዋከበ ሲሆን የወገን ኃይል በመልሶ ማጥቃት ቋሪትን ሙሉ ለሙሉ መቆጣጠር መቻሉንም ገልጿል። ሰከላ ዙሪያ ወደ ጣሊያን ልጃምብራ አቅጣጫ ወደ አጃሊና ከበሳ መስመር በዙ 23 የታገዘ ማጥቃት የጀመረው አረመኔው ሰራዊት የቴሌ ጥበቃ ሰራተኛን ጨምሮ ሁለት ሰላማዊ ሰዎችን በመግደል ወደ ግሽ አባይ መፈርጠጡንም አስታውቋል። የሰሞኑ አገዛዙ ዋነኛ ተልዕኮ የአርሶ አደሩን የዘር ወቅት ማስተጓጎልና በቅርቡ የአረመኔው አገዛዝ ቁንጮ አብይ አህመድ
በተለይም ጎጃም አካባቢ ጠንካራ ኦፕሬሽን እንዲደረግ ለወታደራዊ አመራሮች የሰጠው ተልዕኮ የማስፈጸሚያ አካል መሆኑን ጠቅሷል። ይሁን እንጂ በመከላከልና በመልሶ ማጥቃት በተሰራ አስደናቂ ጀብዱ የጠላትን እቅድ በማክሸፍ ላይ የሚገኘው ሰራዊታችን በሁሉም ቀጠና ካለው የፋኖ ሰራዊት ጋር በመተባበር አረመኔውን የአብይ አህመድ አገዛዝ ማንኮታኮቱን ይቀጥላል በማለት ገልጿል። አገዛዙ ከሰኔ ጀምሮ ክረምቱ ከማለቁ በፊት አጠቃላይ ሁሉን አቀፍ ውጊያ በማድረግ የፋኖን እንቅስቃሴ ለማዳከም እንደሚያስብ ተደጋግሞ ሲገለጽ የቆየ ሲሆን ዛሬ ከጎንደር በኩል 20 ተሳቢ ስልጣን አስጠባቂውን ጦር በማስገባት ከአዲስ አበባ እንደዚሁ ከበላይ ተሽከርካሪዎች ተጨማሪ ወታደሮች ያመጣ ሲሆን ከወሎ ከፍተኛ ቁጥር ያለው ተጨማሪ ኃይል በማስገባት ሁሉን አቀፍ ያለውን ጥቃት በማድረግ የፋኖን እንቅስቃሴ ያዳክማለሁ በሚል ዘመቻውን ማዕበል ብለው መሰየሙን የሚጠቅሱ መረጃዎችም ወጥተዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ከጠቅላይ ሚኒስትር አብይ አህመድ ጋር በመገናኘትም ተፈናቃዮችን ወደ ቀያቸው እንዲመለሱ ለማስቻልና በወራሪ ባሏቸው ኃይሎች የተያዙ የክልሉ አካባቢዎችን ነፃ ማውጣት በሚሉ አጀንዳዎች ዙሪያ ቅድሚያ ሰጥተው እንደሚወያዩ አስታወቁ። ሌተና ጀነራል ታደሰም በክልሉ እያጋጠመ ያሉ ተደጋጋሚ ችግሮችን በዘላቂነት ለመፍታት ከፌደራል መንግስቱ ጋር የፖለቲካ ውይይት እንዲደረግም እንጠይቃለንም ብለዋል። የተባበሩት መንግስታት ድርጅት የልማት ፕሮግራም የአደጋና ዝግጁነት ቢሮ ምክትል ዳይሬክተር ቱርባን ሳሌህን የተመራ ልኡካን በትላንትናው ዕለትም በጽህፈት ቤታቸው ተቀብለው ያነጋገሩት ሌተና ጀነራል ታደሰ ወረደ ከልኡካን ቡድኑ ጋር በነበራቸው ቆይታ ወደ ጦርነት እንድንገባ የሚያደርገን ምክንያት የለም ሲሉም ገልጸው ተፈናቃዮችን ወደ ቀያቸው እንዲመለሱ ለማድረግና የክልሉን የግዛት አንድነት ለማስጠበቅ ከፌደራል መንግስቱ ጋር በቀጣይ ተቀራርቦ መስራት ያስፈልጋል ማለታቸው ከጽህፈት ቤታቸው የወጣው መረጃ ያመለክታል። በሌተና ጀነራል ታደሰና በኢትዮጵያ ከተባበሩት መንግስታት ልማት ፕሮግራም ልኡክ ቡድን መካከል የተደረገው ውይይት በትግራይ ክልል ወቅታዊ ሁኔታና በፕሪቶሪያው የሰላም ስምምነት አፈጻጸም ዙሪያ ትኩረት ያደረገ መሆኑ የተጠቆመ ሲሆን ፕሬዝዳንት ታደሰ በውይይቱ በፕሪቶሪያው የሰላም ስምምነት አፈጻጸም ይሁን አጠቃላይ በትግራይ የደህንነት ዋስትና በአስተማማኝ ሁኔታ ለማረጋገጥ በትግራይና በፌደራል መንግስቱ መካከል ፖለቲካዊ ውይይት እንዲደረግ ጊዜያዊ አስተዳደሩ ጥያቄ እንደሚያቀርብ መግለጻቸው ታውቋል። የፕሪቶሪያው የሰላም ስምምነት በዋነኛነት አውዳሚውን ጦርነት ለማስቆምና በዘላቂነት ሰላም ለማረጋገጥ የተፈረመ ነበር ሲሉ የተናገሩትም የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ ይሁን እንጂ በፌደራል መንግስቱ በኩል ተፈናቃዮችን ወደ ቀያቸው እንዲመለሱና የክልሉ ጊዜያዊ ግዛታዊ ሉዓላዊነትን እንዲረጋገጥ በማድረግ ረገድም ትልቅ ክፍተትም አለም ብለዋል። ህወሓትም ወልቃይትን ጠገዴና ጠለምት ራያን አስቀድሞ በጉልበትም ተቆጣጥሮ ወደ ነበረበት ለመመለስ የሚያደርገው ሙከራም ከፍተኛ ዋጋ እንደሚያስከፍለው በሰላም እንጂ አካባቢውን በጦርነት ለመቆጣጠር የአማራ የማንነት ጥያቄዎችና እንደ ቀደም በኃይል ለመጨፍለቅ መሞከር ተጨማሪ ዘላቂ ግጭትም ይፈጥራል የሚሉ ተደጋጋሚ ማስታወቂያዎችም ቀርበውበታል። በቅርቡ በመቀሌ ከተማም ለ3 ቀናት በተካሄደው ሰላማዊ ሰልፍን ማጠቃለያን ተከትሎ ንግግር ያደረጉት የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋም የተደፈረ ያሉት ግዛትና ተፈናቃዮችን በሰላማዊ መንገድ ለመመለስ የሚደረገው ሁሉን አይነትም ጥረትም ካልተሳካም ዝም ብሎ የሚታው አይደለም ሲሉ መግለጻቸው መዘገባችን ይታወሳል። የትግራይ ህዝብም ሉዓላዊ ግዛቱ ተቀምጦ ከቀዩ ተፈናቅሎም ተሰዶ በማያቋርጥ መከራ ተዘፍቆ ይገኛል ያሉት ምክትል ፕሬዝዳንቱ የፌደራል መንግስቱ በጦርነት ያላሳካው ድል በፕሪቶሪያው ሰላም ስምምነትም ስም የተከፋፈለችም ትግራይ እንድትኖር የህዝብ ወይም የዲሞግራፊክ ለውጥም ለመቀየር እየተጠቀመበት ይገኛል ማለታቸው ይታወሳል። በከፍተኛ ደረጃ የታጠቀ ያገዛዙ ጦር በላስታ ላሊበላ ቀጠና የፋኖን ይዞታ አስለቃለሁ በሚል ያደረገው ሙከራ እንዳልተሳካና ወታደራዊ አዛዥን ጨምሮ ሻለቃ መሪውን ጨምሮ ከ210 በላይ የአብይ አገዛዝ ዙፋን አስጠባቂ ሰራዊት መደምሰሱን የአማራ ፋኖ ብሔራዊ ኃይል ከወሎ ቤተ አማራ ቀጠና አስታወቀ። የአማራ ፋኖ ብሔራዊ ኃይል አፋብኃ ከወሎ ቤተ አማራ ቀጠና ላስታ ሳምነው ኮር የተቆጣጠራቸው አካባቢዎችን አስለቃለሁ ብሎ የተንቀሳቀሰው የአብይ አገዛዝ ስልጣን አስጠባቂ ወራሪው መከላከያ በነበልባሎቹ የአማራ የቁርጥ ቀን ልጆች ተወርዋሪ ፋኖች እየተለበለበ ይገኛል ሲል ዛሬ ሰኔ 20 ቀን 2017 ባወጣው መግለጫ ጠቅሷል። የፋሽስቱ አገዛዝ ዘመቻ ማዕበል ብሎ በሰየመውና ፋኖን እስከ ሰኔ 30 አጠፋለሁ ካልቻልኩ ጠንካራ ይዞታዎችን እቆጣጠራለሁ ብሎ በጀመረው ዘመቻ ወሎ ላይ በቋሚነት ተመድበው ካለው የሰሜን ምስራቅ 3 ኮሮች በተጨማሪ ከደቡብ ዕዝ 1 ኮር መጨመሩንም መግለጫው ጠቅሷል። የደቡብ ዕዝ 1 ኮር ምዕራብ ወሎ በጀነራል ዘውዱ ሰጣርጌ የሚመራ ኮር በደቡብ ወሎና
በሰሜን ወሎ የእጁ ዙሪያ በኮሎኔል ቢራራ የሚመራ ኮር ራያ አካባቢ በጀነራል አብርሃም ሞሲሳ የሚመራ ኮር ላስታ በማዝመት በከፍተኛ ሜካናይዝድ ጦር ታግዞ በሙሉ ኃይሉ ማጥቃት የሞከረ ቢሆንም ንስሮቹ የዋርካው ምሬ ወዳጆ ልጆች በሁሉም ግንባሮች የጠላትን ቅስም በመስበር ታላቅ ድል እያስመዘገቡ ነው ሲል ይኸው መግለጫ ጠቅሷል። በላስታ ጀነራል አሳምነው ጽጌ ኮር ስር የሚገኘው ተፈራ ማሞ ክፍለ ጦርና ማረጉ ማሞ ክፍለ ጦር በቀጠናው ልዩ ዘመቻ እንዲሁም በቅርቡ ለምርቃት የበቃው ነብሮ ተወርዋሪ ልዩ ኮማንዶ በተሳተፉበትና በጠላት በኩል አንድ ኮር ማለትም 6 ክፍለ ጦር በአንድ ጀነራልና በ3 ኮሎኔል እንዲሁም በክልሉ ከፍተኛ አመራሮች የተመራ አውደ ውጊያ ዛሬ ሰኔ 20 ቀን 2017 ውጊያው ሙሉ ቀን የተደረገ ሲሆን ማምሻውን መቀጠሉንም ይኸው መግለጫ ጠቅሷል። መረጃው እስኪወጣበት በነበረ የውጊያ ውሎ የሻለቃ መሪውን ጨምሮ ከ210 በላይ የአብይ አገዛዝ ስልጣን አስጠባቂ ወራሪ ኃይል መደምሰሱን የጠቀሰው መግለጫ ከ450 በላይ ቁስለኛ አስታቅፈናል ሲል ጠቅሷል። በወገን በኩል አንድ አባል የተሰዋ ሲሆን 4 ቁስለኛ እንዲሁም ጠላት በሚተኩሰው የከባድ መሳሪያ አረር 8 ሰላማዊ ሰዎች መምታቱን ከተመቱት ንጹሃን መካከል 3ቱ ወዲያው ህይወታቸው ሲያልፍ 5ቱ ከባድ የመቁሰል አደጋ እንደደረሰባቸው ጠቅሷል። በሌላ አቅጣጫም በኩል መስክ በኩል ወደ ላሊበላ ከተማ ጠላት ኃይልና ሬሽን ጭኖ ሲንቀሳቀስ ተከዜ ክፍለ ጦር ደፈጣ ጥቃት በመሰንዘር አስደናቂ ኦፕሬሽን ሰርቶ ጠላትን ሙትና ቁስለኛ ማድረጉን በሰሜን አቅጣጫ ዋግምራ ዞን ገዝጊብላ ወረዳ የጠላት ኃይል ተጨማሪ ኃይል እንዳይጨምር ጀነራል ኃይሉ ከበደ ክፍለ ጦር መከታና ከለላ በመስጠት ደጀንነቱን ማሳየቱን ይኸው መግለጫ ጠቅሷል። ይህ በእንዲህ እንዳለ በቀጠናው ልጅ ኢያሱ ኮር የጎፍ ክፍለ ጦር ወረኢሉ ወረዳ ቁልቢ ታዳጊ ከተማና አካባቢው ላይ ታላቅ ጀብዱ ዛሬ መፈጸሙንም ይኸው መግለጫ ጠቅሷል። የልጅ ኢያሱ ኮር የጎፍ ክፍለ ጦር በሚንቀሳቀስበት አካባቢ ጠንካራ ይዞታዎች ላይ ጥቃት አደርሳለሁ በሚል የተንቀሳቀሰውና በቁልቢ ታዳጊ ከተማና ዙሪያው በርካታ ጥምር የተባለ የአብይ አገዛዝ ዙፋን አስጠባቂ ሰራዊት በፋኖ የደረሰበትን ጥቃት ተከትሎ ሙትና ቁስለኛ ሲሆን የተወሰኑትን አስማርኮ ወደ መጣበት መመለሱም ተገልጿል። ጠላት ያሰበው ሳይሳካ ወደ ለገሂዳ ወረዳ ከፊሉ ወደ ጉጉፍቶ የፈረጠጠ መሆኑን ይኸው መግለጫ አስታውሷል። በተመሳሳይ የአማራ ፋኖ ብሔር ኃይል በወሎ ቤት አማራ ቀጠና ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር 5ኛ ሻለቃ ዳውንትና ደላንታ አካባቢ ታላቅ ጀብዱ በመፈጸም ድል መቀዳጀቱንም አስታውቋል። በዚህ ተጋድሎ ዛሬ ሰኔ 20 ቀን 2017 ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር 5ኛ ሻለቃ ንጋታ አካባቢ ከዳውንት ወደ ደላንታ ይጓዝ የነበረን የጠላት ኃይል ልዩ ስሙ ጀጣ የተባለ አካባቢ የደፈጣ ጥቃት በመያዝ ሙትና ቁስለኛ በማድረግ ድል መቀዳጀቱንም ይኸው መግለጫ ጠቅሷል። በተጋድሎ ንስሮቹ በርካታ የፋሽስቱ አገዛዝ ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ እቅዱን በማደናቀፍና በማዛባት ጭምር የቀረ ኃይሉን ይዞ ወደ መጣበት እንዲፈረጥጥ ማድረጋቸውን መግለጫው ጠቅሷል። በዓለማችን ላይ ኢትዮጵያን ጨምሮ ከ666 ሚሊዮን በላይ ሰዎች በድቅድቅ ጨለማ ውስጥም እንደሚኖሩም ተገለጸ። ኢትዮጵያም ከዋነኞቹ አገራትም ለሶስተኛ ጊዜ በሶስተኛ ደረጃ ላይ ትገኛለችም ተባለ። የዓለም ባንክም የኢነርጂ አቅርቦት በ2025 ኤሮፓ አቆጣጠር በማለት ባወጣው በቅርቡ ሪፖርትም በዓለማችን ላይ የኤሌክትሪክ አቅርቦት ለማሻሻል የተለያዩ ጥረቶች ቢደረጉም ሚሊዮኖችም ዛሬ ድረስ በጨለማ ውስጥም ይገኛሉ ብሏል። ለኢኮኖሚም እድገትም ለትምህርትና ለጤናም ተጠቃሚነት ወሳኝ የሆነው የኤሌክትሪክ ግባትን እነዚህ አገራት ወይም ዜጎችም ተነፍገዋልም ሲል ጥናቱ ገልጿል። በአሁኑ ወቅት በዓለማችን ላይ ከ666 ሚሊዮን በላይ ሰዎች በድቅድቅ ጨለማ ውስጥ ይገኛሉ ያለው ጥናቱ ይህ አሃዝ ዓለማችን በቀጣዩ 5 ዓመታት ወይም በፈረንጆቹ 2030 የኤሌክትሪክ ተጠቃሚ ትሆናለች የሚለውን ዓለም አቀፍ ግብን ለማሳካት ትልቅ ፈተና ሆኖባታል ብሏል። የኤሌክትሪክ ኃይል አቅርቦት ችግር በከፍተኛ ደረጃ ከተንሰራፋባቸው አገራት መካከል ዋነኛዎቹ ከሰሃራ በረሃ በታችም የሆኑ አገራት መሆናቸውን የጠቀሰው ዘገባው በአፍሪካ አህጉር በህዝብ ብዛቷም በኢኮኖሚዋ ቀዳሚ የሆነችው ናይጄሪያ 86 ሚሊዮን 860905 ህዝቧ የኤሌክትሪክ አገልግሎት ተጠቃሚ አይደለም ተብሏል። ዲሞክራቲክ ሪፐብሊክ ኮንጎ 79 ሚሊዮን 633583፣ ኢትዮጵያ 56 ሚሊዮን 400131 ዜጎቿ በጨለማ ውስጥ ይገኛሉ ተብሏል። ታንዛኒያ፣ ኡጋንዳ፣ ኒጀር፣ ሞዛምቢክ፣ ማዳጋስካር፣ ቡርኪና ፋሶ፣ አንጎላ፣ ማላዊ፣ ሱዳን፣ ቻድ፣ ኬንያ፣ ናይማር ወይም የቀድሞ በርማ፣ ብሩንዲ፣ ፓኪስታን፣ ማሊ፣ ደቡብ ሱዳንና ዛምቢያ እንደ ቅደም ተከተላቸው ከ4 እስከ 20 ይዘዋል። ከላይ የተጠቀሱት 20 አገራት በዓለማችን ላይ 76 ከመቶ የመብራት አቅርቦት እጦት የተንሰራፋባቸው አገራት መሆናቸውን የጠቀሰው ዘገባው ናይጄሪያ፣ ዲሞክራቲክ ሪፐብሊክና ኮንጎና ኢትዮጵያም ላለፉት 3 ዓመታት በተከታታይ ከዓለም ህዝብም ከፍተኛው የመብራት እጦትም ያጋጠማቸው አገራት መሆናቸውን በጥናቱ ላይ ተመልክቷል።
የአማራ ፋኖ ብሔራዊ ኃይል አፋብኃ በጎንደር ቀጠና ሜጀር ጀነራል ውባንታ ባተ አንደኛ ኮር በተለያዩ ግንባሮች ያደረጋቸውን ውጊያዎች ተከትሎ ድል መቀዳጀቱን ይፋ አድርጓል። አፋብኃ ዛሬ ሰኔ 20 ቀን 2017 ዓ.ም ከጎንደር ቀጠና ባወጣው መግለጫ ሜጀር ጀነራል ውባንታ ባተ አንደኛ ኮር ዛሬ ሰኔ 20 ቀን 2017 ዓ.ም ኮሩ በሚንቀሳቀስበት መዳረሻ የፋሺስቱ አብይ አህመድ አገዛዝ ስልጣን አስጠባቂ ጦሩ 74ኛ ክፍለ ጦር 23ኛ ክፍለ ጦር 77ኛ ክፍለ ጦርና የ303ኛ ኮር ልዩ ኮማንዶ የኮራቸውን ቃኝና መሐንዲስ ባንዳ አድማ ብተና ፖሊስና ሚሊሻዎችን በጥምረት በማሰማራት ፋኖን ለማንበርከክ በሚል የተንቀሳቀሱ ቢሆንም ያሰቡት እንዳልተሳካና ጠላት ፍርክርኩ መውጣቱን አስታውቋል። የአማራ ፋኖ በሁሉም ቀጠና የጠላትን ቅስም ሰባብረዋል ያለው ይህ መግለጫ የጠላት አቅም በእጅጉ ተዳክሟል፣ አገዛዙን በመጣበት እግሩ እንዲፈረጥጥ ሆኗል በማለት ዛሬ የተደረገውን ውጊያ አስታኮ ባወጣው መግለጫ ጠቅሷል። በሌላ ግንባር ፎገራ ያገዛዙ ስልጣን አስጠባቂ ሰራዊት ኮሮታና ካለም በር በመነሳት ጉራምባ ከተማን ለመያዝ አልሞ በሌሊት የተንቀሳቀሰ ቢሆንም መረጃው አስቀድሞ የደረሳቸው ኢንጂነር ስመኘው በቀለ ክፍለ ጦርና አጼ ፋሲል ክፍለ ጦር የፋኖ ሰራዊት ከንጋቱ 12 ሰዓት ጀምሮ በሁሉም አቅጣጫ ሲገርፉት መዋላቸውን ጠቅሷል። በዚህ ለአስጨራሽ ትንቅንቅ የኢንጂነር ስመኘው በቀለ ክፍለ ጦር አካል የሆኑት ክርስቲያን ታደለ ብርጌድና አሳምነው ጽጌ ብርጌድ በተመሳሳይ ግንባር ሌላኛው የአጼ ፋሲል ክፍለ ጦር አካላት የሆኑት ቴድሮስ ብርጌድ፣ ሙሉዬና ትንሳኤ ብርጌድና አሳምነው ጽጌ ብርጌድ በጥምረትና በተናበበ መንገድ ከአባ ጉንዳ እስከ ቁስቋም ከወሮታ እስከ መነጉዘር ከልቅም ጊዮርጊስ እስከ አባ ጉንዳ ኢየሱስ ድረስ ጠላትን ሲያርበደብዱት መዋላቸውን ጠቅሷል። ጠላት ከወረታ በኩል የመጣው ኃይል ወደ ኋላ ለመመለስ የተገደደ ሲሆን ካለምበር በኩል የመጣው ኃይል ደግሞ በከበባ በቆረጣ በሁሉም የውጊያ ስልቶች እንዳወጣ ተደርጎ ከፍተኛ ኪሳራ እያስተናገደ መሆኑን የጠቀሰው መረጃ አስቀድሞም ሰኔ 18 ቀን 2017 ሁለቱም ክፍለ ጦሮች ከ12 ሰዓታት በላይ የፈጀ ውጊያ አድርገው የጠላትን ቅስም መስበራቸውን አስታውሷል። በሌላ ግንባር እስቴ ላይ በነበረው ውጊያ የጉና ክፍለ ጦር እስቴ ደንሳ ብርጌዶች ከመካነ ኢየሱስና ከወለሽ ከተሞች ተውጣቶ ከእንዳ ቤትና ከእስቴ አዋሳኝ ቦታ ቀጭን ሜዳ ላይ ደፈጣ አድርጎ ጥቃት ለማድረስ የሞከረውን የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት በተቀናጀና በተናበበ መንገድ ጸረ ማጥቃት እርምጃ በመውሰድ ጠላትን አንገት ማስደፋታቸውን ይኸው መግለጫ ጠቅሷል። ደፈጣ ይዣሉ ያለው አካል ተሽከርካሪ ላይ የነበረው የፋኖ አካላትን ማጥቃት ሳይችል ወደ መጠቃት የተሸጋገረ ሲሆን ሁሉም ተራራዎች ምሽግ አድርጎ የነበረው አካል መሃል አስፓልት ላይ የነበሩ ፋኖችን ማጥቃት አልችል ብሎ በፋኖ መልሶ ማጥቃት ከፍተኛ ኪሳራ ማስተናገዱን መግለጫው ጠቅሷል። ጠላት በቅርብ ርቀት ከመካነ ኢየሱስ ተጨማሪ ኃይል ቢያስመጣም የእስቴ ደንሳ አንዷ ሻለቃ ብቻዋን በብቃት የጠላትን ማጥቃት በጸረ ማጥቃት እርምጃ መመለሷን ይኸው መግለጫ ጠቅሷል። አጎና ከልዋዬ እስከ ዝጎራ ከበቅሎ ፍለጋ እስከ ጅብ አስራ የተዘረጉ የባየ መልካሙ ልጆች ለአንዷ ሻለቃ የኋላ ደጀን በመስጠት ጠላትን ቅስም መስበራቸው ተገልጿል። ያገዛዙ አራዊት ሰራዊት በደፈጣ ውጊያ ወደ መደበኛ ውጊያ አድማሱን ቢያሰፋም የአማራ ፋኖን ክንድ መቋቋም ተስኖት አንድ ሲኖትራክ ቁስለኛና ሙቱን ይዞ ወደ መካነ ኢየሱስ መፈርጠጡን በእንዳ ቤት በኩል የመጣው የጠላት ኃይል እስከ ቀኑ 10 ሰዓት ድረስ በአማራ ፋኖ እንዳይወጣ ከበባ ተደርጎበት ይቀጠቀጥ መዋሉን ይኸው መግለጫ ጠቅሷል። የሜጀር ጀነራል ውባንታ ባተ ኮር ተወርዋሪ ክፍለ ጦር ክንድ መቋቋም ያቃተው ያገዛዙ 23ኛ ክፍለ ጦር በ23 ሲኖትራክና ፓትሮሎች ተጭኖ ሰኔ 18 ቀን 2017 ሌሊት ባህር ዳር ከተማ መግባቱን አረጋግጠናል በማለት ይኸው መግለጫ ጠቅሷል። አገዛዙ አለኝ ያለውን አቅሙን ሙሉ ተጠቅሞ ለማጥቃት የሞከረው ቢሆንም የውባንታ ባተ ክፍለ ጦር ጠላትን አሳፍሮ መመለሱን አስታውቋል። ፋኖን አጠቃለው በሚል የቀድሞ ምርኮኛን የአብይ አገዛዝ ከፍተኛ ወታደራዊ አዛዦች አንዱ ጀነራል መሐመድ ተሰማ 74ኛ ክፍለ ጦርን አስወጥቶ 77ኛን ያስገባ ቢሆንም ይሄም የፋኖን ጥቃት መቋቋም እንደማይችል መግለጫው አስታውሷል። ጠላት በሁሉም አቅጣጫ የሚያደርገው መፍጨርጨር እንደማይሳካለት የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ሜጀር ጀነራል ውባንታ ባተ አንደኛ ኮር የህዝብ ግንኙነት ኃላፊ ፋኖ ኢንጂነር ሀቅ ያለው ጸጋ በላከው በዚሁ መግለጫ አስታውሷል። የብልጽግና ፓርቲ መቋቋም ዋና ዓላማ አማራን ለመግዛት እንዲያመች ነው በማለት አብይ አህመድ መናገሩን የቀድሞው የኦሮሞ ብልጽግና ፓርቲ ከፍተኛ አመራርና የኦሮሚያ ክልል የካቢኔ አባል አስታወቀ። የጀነራል ሰዓረ ግድያንም በተመለከተ ፍንጭ የሚሰጥ አስተያየት አጋርቷል። የአቶ ታዬ ደንደአ ምስክር እውነተኛ መሆኑንም ገልጿል። የቀድሞ ኦሮሞ ብልጽግና ፓርቲ ከፍተኛ አመራር የኦሮሚያ ክልል ካቢኔ አባል የነበረው ዶክተር ሚልኬሳ ሚዳጋ ከሆርን ኮንቨርሴሽን ጋር ባደረገው ተከታታይ ቃለ መጠይቅ በአማርኛ ቋንቋ
ቋንቋ በሰጣቸው ቃለ መጠይቆች የተለያዩ ጉዳዮችን ያነሳ ሲሆን የኦሮሞ ህዝብ ዴሞክራሲያዊ ፓርቲ የሚባለው ኦህዴድ የኦሮሞ ህዝብ ዴሞክራሲያዊ ድርጅት የሚባለው ኦህዴድን አፍርሰው እና አብይ አህመድ ብልጽግና ፓርቲን ለማቋቋም በሚሞክሩበት ወቅት ከፓርቲያቸው የተነሳውን ተቃውሞ ተከትሎ በአደባባይ ላይ ለፓርቲው ከፍተኛ ባለስልጣናት ባደረገው ስብሰባ እኛ ኦህዴድን አፍርሰን ብልጽግና ካልመሰረትን ሌሎችም እንዲያፈርሱ ካላደረግን አማራን እንዴት ብለን እንገዛለን በማለት ብልጽግና ፓርቲ የተቋቋመበት ዋና ዓላማ አማራን ለመግዛት መሆኑን ገልጿል። ጀነራል ሰዓረ መኮንን ከመገደላቸው አስቀድሞ በኦሮሚያ ክልል ኮማንድ ፖስት ለማቋቋም አብይ አህመድ በብርሃኑ ጁላ በኩል ያቀረበውን እቅድ በተመለከተ ጀነራሉ እናንተ ሰዎች እብድ ናችሁ ወይ በማለት ከኦሮሚያ ክልል መጣችሁ እንዴት እንደዚህ ትሰራላችሁ ኮማንድ ፖስት አይቋቋምም የሚል ተቃውሞ ማቅረባቸውና በኋላ ኮማንድ ፖስት እንዲቋቋም በሰራዊት ውስጥ በአብላጫ ድምጽ የተወሰነበትን እርምጃ አንስተዋል። አብይ አህመድ የቀድሞ ምርኮኛና በአሁኑ ወቅት የመከላከያ ሰራዊቱ ኤታ ማጆር ሹም የሆነው ብርሃኑ ጁላን ወደ ላይ ለማውጣት በጀነራል ሰዓረ መኮንን ላይ የተቀነባበረ ግድያ ፈጽሟል የሚለውን የሚያጠናክር አስተያየትና ፍንጭ ሰጥቷል። ይበንዲ እንዳለ እሱም ከአብይ አህመድ ጋር የፓርቲው መቋቋም ተከትሎ ያቀረበውን ቅሬታ መሰረት አድርጎ 2 ሰዓት በቤተ መንግስቱ አብይ አህመድ በጽህፈት ቤቱ ባናገረው ወቅት ፊቴ ቆማለሁ ምትሉ ከሆነ ቆራርጣችኋለሁ ብሎ የሰጠውን አስተያየት ከሀገር ከወጣ በኋላ ከዚህ በፊት ተናግሮ የነበረ ቢሆንም በወቅቱ በዚሁ ንግግር ላይ አንተ ኦሮሞ ትላለህ እዛ ደግሞ ዮሐንስ ቦያለው አማራ ይላል ቆይታ ያለህ በቅርቡ እሱንም ማሳየውን በማለት ማስፈራራቱና በአቶ ዮሐንስ ቦያለው ላይ ከዚያም በኋላ የተወሰደውን እርምጃ አጣቅሶ ገልጿል። በአማራ ክልል የተደረገውን የነ ዶክተር አምባቸውን ግድያም በተመለከተም የኦሮሞ ብልጽግና ፓርቲ ባዳነች አበቤ አማካኝነት እርስ በርስ ተጋደሉ ብላችሁ በማህበራዊ ገጻችሁ ጻፉ በማለት እስከታች ድረስ ይህንኑ አወያዩ በሚል ትዕዛዝ መስጠቷና በስብሰባ ላይ አመራር መስጠቷንም ገልጿል። ጀዋር መሐመድ ተከበብኩ ማለቱን ተከትሎ የግድያ ሙከራው መክሸፉን ምክንያት በማድረግ በአርሲ ውስጥ በአሁኑ ወቅት የፌዴራል ፖሊስ ኮሚሽን ኮሚሽነር የሆነው ደመላሽ ገብረ ሚካኤል በጊዜው የደህንነቱ የጸጥታ ኃላፊ አማካኝነት በተቀነባበረ መንገድ አዘው በኦሮሚያ ክልል መዋቅር አማካኝነት በአርሲ የተለያዩ ቦታዎች ላይ የአማራ ብሔር ተወላጅና የኦርቶዶክስ እምነት ተከታዮች ላይ ጭፍጨፋ መፈጸማቸውን ጭምር የቀድሞ የኦሮሞ ብልጽግና ፓርቲ ከፍተኛ አመራር የክልሉ ካቢኔ አባል ዶክተር ሚልኬሳ ሚዳጋ ከሆርን ኮንቨርሴሽን ጋር ባደረገው በዚሁ ቃለ መጠይቅ ገልጿል። በርካታ ጉዳዮችን በማንሳት በተለይም አቶ ታዬ ደንደዓ የቀድሞ ሰላም ሚኒስትር ዴኤታና የኦሮሞ ብልጽግና ፓርቲ ከፍተኛ አመራር የስራ አስፈጻሚ አባልና የኦሮሚያ ክልል ምክር ቤት አባል የሰጠው አስተያየት እውነተኛ መሆኑን ታዬ ለእውነትና ለመርህ የቆመ ሰው መሆኑን ጭምር እንደ ቅርብ ጓደኛ እንደሚያውቅ ምስክርነቱን ሰጥቷል። የሙስና ጉዳይ ከልክ በላይ መሆኑን የጠቀሰው ዶክተር ሚልኬሳ አንድ የሚያውቀው የኦሮሞ ብልጽግና ፓርቲ አመራር በአንድ ዓመት ውስጥ ቢሊዮነር እስከ መሆን የደረሰበትን ሁኔታ በማንሳት ዋቢ አድርጎ ታዬ ስለ ሙስና ያነሳቸውም ጉዳዮች ታማኝ መሆናቸውን ጠቅሷል። ብዙ ሰው እምቢ አላለም። እኔ ለማ መገርሳ እና የተወሰኑ ሰዎች እምቢ ብለናል። እኛን ለማሳመን ያቀረቡት ምክንያቶች ውስጥ አንዱ ምን መሰለ ፍቃዱ ተሰማ ነበር ጥናት ብሎ የብልጽግና መመስረቻ ጥናት ብሎ ለኦዲቢ ማዕከላዊ ኮሚቴ ያቀረበው ያ ጥናት የቀረበው በቤተ መንግስት ነበር አብይ ያለበት ጥናቱ ላይ አንዱ ምክንያት አንዱ እሱ ምን ለማለት ነው ብሔር ላይ የተመሰረተ ፓርቲ የሙስና ምንጭ ነው ሲባል ኦኬ ብልጽግና ተመሰረተ ሙስናው የት ገባ በኋላ ምናወራ ጉዳይ ነው የሚሆነው ታየም ያለው ነገር አለ። ሁለተኛው ነጥብ ተብሎ የመጣ ፍቃዱ ተሰማ ያወራው እኛ ኦዲፒዎች አማራ ክልልን እንዴት ነው የምንገዛል ለአማራ ክልል አዴፓን ከነነፍሱ ከተውን አዴፓ ካልፈረሰ በአዴን ካልፈረሰ እንዴት ነው አማራ ክልልን የምንገዛ አስቡ ውስጥ የኦዲፒዎች ብሎ ተናግሯል። ቆይ እስኪ ምልከዛ አሁን እናንተ ገና ኦዲፒ አላፈረሳችሁም ኦዲፒ ልታፈርሱ ነው የተሰበሰባችሁት አይደለም? ሄዶ አማራን የመግዛት ጉዳይ ምን አመጣዛ ምንድነው እንተንሹ ብልጽግናን የምንመሰርተው ሌሎቹ ብሔር ላይ የተመሰረቱ ፓርቲዎች ኦዲፒም ይፍረስ በአደን ወይ አዴፓም ይፍረስ ከዛ በኋላ ብልጽግና ነው የሚመሰረተው። ይሄ ብልጽግና የሚያስፈልገን አማራ ክልል መግዣ መሳሪያ እንዲሆንልን ነው። አይገባችሁም እንዴ ተባለ። ምን ሞኝ ናችሁ ተባለ። አስብ በየዓመቱ ከ11000 በላይ ህፃናትና ወጣቶች በአማራ ክልል በምዕራብ ጎንደር መተማ በኩል በህገወጥ መንገድም ከሀገር እየወጡ መሆናቸው ተገለጸ። የምዕራብ ጎንደር ዞን ሴቶች ህፃናትና ማህበራዊ ጉዳይ መምሪያ የህፃናት መብትና ደህንነት ማስጠበቅ ቡድን መሪ አቶ አበበ ሲሳይ ለዶቼ ቬለ እንደተናገሩት ከመላው ኢትዮጵያ በህገወጥ መንገድ በመተማ ዮሐንስ በኩል ወደ ሱዳን የሚወጡ ወጣቶችና ህፃናት ቁጥር በከፍተኛ ሁኔታ እየጨመረ ይገኛል ብለዋል። በአመት እስከ 11000 ወጣቶች በዚህ መስመር እንደሚወጡ
እንደሚወጡ የጠቆሙት ኃላፊው ወጣቶቹ የቤተሰቦቻቸውን ንብረት በመሸጥም ጭምር እስከ 1 ሚሊዮን ብር ለደላላ በመክፈል በህገወጥ መልኩም ከሀገር ይወጣሉ ብለዋል። በዚህ መንገድ ከሀገር የሚወጡት መካከል ከደቡብ ክልል በተለይ ከወላይታ ዞን ከትግራይ ክልል የሚመጡት ከፍተኛውን ቁጥር ይይዛሉ ተብሏል። ከዚህም በተጨማሪም ከሶማሌም ከምስራቅ አማራ ዞኖችም ከወሎ ከሰሜን ሸዋም ከኦሮሚያ አርሲ ዞን እንዲሁም በርከት ያሉ ሰዎች በመስመሩ ለመውጣት እንደሚጣጣሩም ኃላፊው አስረድተዋል። በአካባቢው በሚደረገው ጠንካራ የቅንጅት መከላከል ስራም ዳግም በየዓመቱ ከ3000 እስከ 4000 የሚሆኑት እስከ ቤተሰቦቻቸው የማድረስ ስራም እንደሚሰራም የተናገሩ ሲሆን ወደ ውጭም ትሄዳላችሁ በሚል በኤጀንሲዎችም የሚጭበረበሩ ሰዎች መኖራቸውም ተመልክተዋል። ለህገወጥ ዝውውር ሁለትም ገፊ ምክንያቶች መኖራቸው የተገለጸ ሲሆን በአማራ ክልል የመቅደላ አምባ ዩኒቨርሲቲ የፖለቲካል ሳይንስ ዓለም አቀፍ ግንኙነት መምህር የሆኑት አቶ ሰለሞን እሸቱ በህገወጥ አዛሮች ግፊትም ለስደትም ገፊ ምክንያት የሚባሉት የሰላም መደፍረስ፣ አለመረጋጋት፣ የኢኮኖሚ ችግሮች፣ የመታገዝም እሴቶች መዳከም መሆናቸውን ገልጸዋል። አቶ ሰለሞን ከነዚህ መካከልም በሌሎችም አገሮች የተሻለ ገቢና ኑሮ አለ ብሎ ማሰብም ከአገሩ ውስጥም የሌሎች ምቹ ሁኔታ አሉ ብሎ ማሰብ ሌሎችንም ምክንያቶችም እንደሆኑም ጠቅሰዋል። የአማራ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮም የህፃናት መብትና ደህንነት ማስጠበቅ ዳይሬክተር አቶ አሻግሬም እንደገለጹት እየታዩ ያሉት የህፃናት መብትም ጥሰቶችን፣ ህገወጥም ዝውውርን፣ ሌሎችም ጥቃቶችን ለመከላከል ከሚመለከታቸው ባለድርሻ አካላት ጋር በመቀናጀትም እየሰራን ነው ብለዋል። ባለፈው ዓመት በነበረው የጸጥታ መደፍረስ ምክንያት በህገወጦች ላይ ብዙ የተሰራም ስራ ባይኖርም በ2015 እና በ2017 ዓ.ም 62 የሚደርሱ ህገወጥ አዛዋሪዎች በፍርድ ቤት ተከሰው ከ17 እስከ 25 ዓመት በሚደርስ የእስራት ቅጣት እንደተወሰነባቸው የቡድን ኃላፊው ለዲደብሊው ገልጸዋል። የኢትዮጵያ ጤና ባለሙያዎች ጥያቄያቸው ካልተመለሰ ትግሉ እንደማይቀለበስ አስታወቁ። አገዛዙ ራቁቱን መቅረቱን ተከትሎ በማሰር በመደብደብ በማስበሰል በመዋሸት የሚታፈን ጥያቄ ይዘን አልመጣንም በማለት የታሰረውን ዶክተር ጨምሮ ሁሉም በእስር ላይ ያሉ በአስቸኳይ እንዲፈቱ ጥሪ አቅርበዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ ዛሬም ጥሪያቸውን እያቀረቡ ሲሆን ጥያቄያቸው ካልተመለሰ ትግላቸው እንደማይቀለበስ ራቁቱን የቀረው አገዛዝ በማሰር በመደብደብ በማስመሰል በመዋሸት የሚታፈን ጥያቄ ይዘን አልመጣንም በማለት ለሰሞኑ የአብይ አህመድ እብሪት ምላሽ ሰጥተዋል። ጥያቄያችን ፍትሐዊና ቀጥተኛ ነው ያሉት የጤና ባለሙያዎች ንቅናቄ በማህበራዊ ገጻቸው የጥያቄያችን መሰረቱ ረሃብ እንጂ ፖለቲካ አይደለም፣ ስለዚህ የፈለከውን ኃይል ብትጠቀም ልታፍነው አትችልም፣ መፍትሄው ረሃባችንን ማስታገስ ብቻ ነው ሲሉ አስጠንቅቀዋል። የማውራው ስለ ፖለቲካ አይደለም፣ ስለ ሕክምና ህጎች ነው። ሕክምና ውስጥ ውሸት ሐራም ነው፣ ሳታውቅ አፍህን መክፈት ያሰድብሃል በማለት አብይ አህመድ የጤና ባለሙያዎች የተባሉትን ሰብስቦ ስለ ሕክምና ጭምር ለመስበክ ድፍረት ያገኘበትን እርምጃ ተከትሎ ተቃውሞዎች ሲሰሙ የነበረ ሲሆን ይህንኑ በወቀሳ ለማንሳት ሞክረዋል። የህክምና ሙያ በብር አይገዛም። ሐኪም ፊት ስለ ህክምና ስታወራ አውቀህ እንጂ እንደ ከሰረ ፖለቲካ ሳታውቅ የምትዘላብደው አይደለም። ትዋረዳለህ ወይ ተማር፣ ካልሆነ ጥሩ አማካሪ ኑርህ፣ ህፃናት እንዳይስቁብ ማለት የአብይ አህመድ የሰሞኑን ድፍረት ተከትሎ በማህበራዊ ገጻቸው ጠንከር ያለ ምላሽ ሰጥተዋል። ኢትዮጵያ መንግስት ሐኪሞች ላይ ያልተመጣጠነ ኃይል ለምን ወሰደ? ሐኪሞች የሚራቡባት ሀገር ኢትዮጵያ ብቻ እንደሆነች በዓለም አደባባይ ስላጋለጥ ነው በማለት ያፈናው እርምጃ ተቃውመው በዛሬው ዕለት ዶክተር ዳንኤል ፈንታነ ፍርድ ቤት መቅረቡንም ጠቅሰው አስታውቀዋል። ሰሞኑን ባህር ዳር ላይ የተያዘው ዶክተር የጤና ባለሙያውን በማንቃት በመቀስቀስ በማደራጀት የስራ ማቆም አድማ በማድረግ የሰው ህይወት እንዲጠፋ በማድረግ የሚል ክስ እንደመሰረቱበት ፍርድ ቤት መቅረቡን ተከትሎ መረጃ አጋርተዋል። ከዚህ በተጨማሪ በባህር ዳር በጥበበ ግዮን ሆስፒታል የሚሰሩ ተጨማሪ የጤና ባለሙያዎችን ለመያዝ እንቅስቃሴ የተደረገ ሲሆን ዛሬ ከምሳ ሰዓት በኋላ ይህኑ ተከትሎ በሆስፒታሉ የስራ ማቆም አድማ እንደሚጀምር መረጃዎች ይወጡ መሆናቸው ተገልጿል። በሰው ህይወት ማጥፋት ወንጀል የከሰሰው መንግስት በዚህ 7 ዓመታት ውስጥ በጦርነት ለፈጀው ሚሊዮን ህዝብ ተጠያቂ የሚያደርገው አካል በመጥፋቱ ከተራ ህዝብ እስከ ምሁራን ማሳደድና ማሰሩን ሊያቆም አልቻለም በማለት የጤና ባለሙያዎች የአፈና እርምጃውና የፈጠራ ክሱን ተቃውመዋል። የጤና ባለሙያውና የህዝቡ ጥያቄ የሚፈታው የተማረና የሀገር ፍቅር ያለው ሰው ከፊት ሲሆን ነው በማለት በአገሪቱን ያለ እውቀት ብቻ ሳይሆን በብሬትና በጠመንጃ ለመምራት እየተንቀሳቀሰ የሚገኘው አብይ አህመድን በግልጽ ተቃውመዋል። አንድነታችን ጥንካሬያችን ነው በማለት ጥያቄያቸው እስካልተፈታ ድረስ ወደ ኋላ እንደማይሉ ያስጠነቀቁ ሲሆን የኢትዮጵያ ጤና ባለሙያዎች ንቅናቄ ከዚህ ቀደም ለመንግስትና ለጤና ሚኒስቴር የሰጠውን የሁለት ወር ጥያቄዎቻችን መመለሻ ጊዜ ገደብ እንደተጠበቀ ሆኖ በተጨማሪ ደግሞ በጤና ባለሙያው መብት ጥያቄ ላይ በፌስቡክ ገጹ ድምጽ ሲሆን የነበረውና የጤና ባለሙያዎች ህይወት መለወጥና ለጤናው ዘርፍ መሻሻል ከፍተኛ ትግል ሲያደርግ የነበረው የሁላችንም ጀግና ዶክተር ዳንኤልን መንግስት በቀጣይ ጥቂት ቀናት ውስጥ የማይፈታ ከሆነ ሁላችንም ቀጣይ ጠንከር ያለ እርምጃ የምንወስድ ይሆናል በማለት
አስቀድመው እርምጃ ሊወስዱ እንደሚችሉም ከወዲሁ አስጠንቅቀዋል። በዚህ ጉዳይ ዛሬ የኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድ አስቸኳይ ስብሰባ የሚያካሂድ መሆኑን የጠቀሰው ይኸው መረጃ ውሳኔ የሚወስን ይሆናል ሲል አስታውቋል። በባህር ዳር የሚገኘው ጥበበ ግዮን ሆስፒታል የምትገኙ የጤና ባለሙያዎች ውይይት በማድረግ ከነገ ጀምሮ አስፈላጊውን ሁሉ የተጠና እርምጃ እንድትወስዱ እናበረታታለን በማለት በማህበራዊ ሚዲያ ላይ ድምጽ መሆናችንና የጤና ባለሙያውን የህልውና ጥያቄዎች ማሳወቁን እንበርታ፣ አንድነታችን ኃይል ነው ሲሉ ጥሪ አቅርበዋል። የኢትዮጵያ ጤና ባለሙያዎች ማህበር በበኩሉ የጤና ባለሙያዎች ጥያቄ ተገቢውን ወቅትን የዋጀ መልስ መስጠት አዲስ ለሚመጣው ትውልድ ተስፋ ጭምር መሆኑን ጠቅሶ ባለሙያዎች የሚያቀርቡት ጥያቄ ለዚህ ትውልድና ለሚመጣው ትውልድ ተስፋም ነው፣ ባለመመለስ የሚከሰት የጤና ስርዓቱ ውድቀት ለመታደግ የተጣለ ኃላፊነትም ጭምር ነው በማለት የታሰረው ዶክተር እንዲፈታ ጭምር በበኩሉ ጥያቄ አቅርበዋል። የኢትዮጵያ ጤና ባለሙያዎች አብይ አህመድ የሰጣቸውን ባዶ ተስፋዎች እንደማያምኑና እነዚህ በሁለት ወራት ውስጥ የማይተገበሩ ከሆነ ከመስከረም መጀመሪያ ጀምሮ የተጠናከረ ትግል የማድረግ እንቅስቃሴ እንደሚጀምሩ አስቀድመው ማስጠንቀቃቸው አይዘነጋም። በአማራ ህዝብ ላይ በብሪት ጦርነት ያወጀው አብይ አህመድ አገዛዝ ፋኖን አውግዙልኝ በሚል የግዳይ ሰልፍ መጥራቱን ተከትሎ የሰልፉ አስተባባሪዎች ላይ እርምጃ እንደሚወሰድ ከተለያዩ አቅጣጫዎች የሚወጡ የፋኖ ማስጠንቀቂያዎች አሳስበዋል። በአማራ ህዝብ ላይ በብሪት ጦርነት ያወጀውና ዛሬም ሰላማዊ ሰዎችን ጭምር በከባድ መሳሪያና ከእርሻ ቦታቸውና ከመንገድ ላይ ጭምር እየጎተተ የሚረሽነው አገዛዝ ፋኖን አውግዙልኝ በሚል በመጪው እሁድ በአማራ ክልል የተለያዩ ከተሞች ጎንደር፣ ባህር ዳር፣ ደሴ፣ ወልዲያ፣ ደብረ ብርሃንና በሌሎችም ከተሞች የድጋፍ ሰልፍ የጠራ ሲሆን የመንግስት ሰራተኞች፣ የገዢው ብልጽግና ፓርቲ ካድሬዎችና ቤተሰቦቻቸው፣ የሚሊሻ አድማ ብተናና ፖሊስ ቤተሰቦችና ራሳቸውም ጭምር በሰልፉ ላይ እንዲሳተፉ ግዳጅ የተሰጣቸው ሲሆን ይህን ተከትሎ ተቃውሞዎች መነሳት ጀምረዋል። በአማራ ህዝብ ላይ ዛሬም በእብሪት ያወጀውን ጦርነት ተከትሎ ጭፍጨፋ እየፈጸመ የሚገኘውን አገዛዝ ደግፎ ተገድጃለሁ በሚል ሰልፍ መውጣት አይቻልም የሚሉ ማስጠንቀቂያዎች ከፋኖ ከተለያዩ አቅጣጫዎች የወጡ ሲሆን ይህንን ሰልፍ የሚያስተባብሩና በህዝባቸው ላይ የተከፈተውን ጦርነት ወደ ጎን በማድረግ ሆዳቸውን በማስቀደም በባንዳነት የሚያገለግሉ ላይ የማያዳግም እርምጃ እንደሚወሰድ ከወዲሁ ማስጠንቀቂያ እየወጣ ይገኛል። በዚህ ሰልፍ ላይ መሳተፍ በጦርነት ጥቃት እየደረሰበት ያለውን ህዝብ አብይ አህመድ ተጨማሪ ጥቃት እንዲያደርስበት ለሽፋን ሊገለገልበት ያሰበው እቅድ መሆኑን በማወቅ ማንኛውም አማራ በዚህ ሰልፍ ላይ ባለመሳተፍ በግዳጅ ተሳተፍኩ በሚል ከተጠያቂነት እንደማያመልጥ በተለይም ይህንን ሰልፍ በማስተባበር ለአገዛዙ ግንባር ቀደም ተልዕኮ የሚፈጽሙ ግለሰቦችና አመራሮች ላይ የተቀናጀ ጥቃት እንደሚፈጸም ከወዲሁ ማስጠንቀቂያ አውጥተዋል። በህዝብ ብርቱ ክንድ እየፈረሰ የሚገኘው አረመኔ አገዛዝ በአስገዳጅ የአደባባይ ጉዞ ሊጸና እንደማይችል የገለጹት የፋኖ አደረጃጀቶች የግዳጅ ሰልፉን በማስተባበር የሚንቀሳቀሱት አገዛዙ የፈለገውን ውጤት እንደማያመጣና በአንዳንድ ቦታዎች ላይ መንግስት ሰራተኞች ሳይቀር እኛ እዚህ ውስጥ አትክተቱን፣ ምን ብለን ነው ለድጋፍ የምንወጣው በሚል ተቃውሞ እያቀረቡ መሆኑ ታውቋል። በተመሳሳይ አገዛዙ ከጥቂት ወራት በፊት የግዳጅ ሰልፍ ለመጥራት የሞከረ ቢሆንም ያሰበውን እንዳላሳካና በአንዳንድ ቦታዎች ላይ አገዛዙን ሰልፍ ያስተባበሩ ባንዳ የብልጽግና አመራሮች ላይ ጠንከር ያለ እርምጃ መወሰዱ አይዘነጋም። በአሜሪካም ካሊፎርኒያ ግዛት የሚገኝ በብዛት የስፓኒሽ የዘር ሐረግ የሚመዘዘባቸው አንድ ክፍለ ከተማ መጪውን የአሜሪካ የነጻነት በዓል ወይም ጁላይ 4ን እንደማያከብር አስታወቀ። በታላቋ ሎስ አንጀለስ ከተማ ውስጥ የሚገኘው ቤል ጋራንደንስ ባለስልጣናት ባሰራጩት መመሪያ የፕሬዝዳንት ዶናልድ ትራምፕ አስተዳደር በሎስ አንጀለስና አካባቢው በሚያደርገው ሰሞነኛው ህገወጥ ስደተኞችን የማሳደድና ወደ አገራቸው የማባረር ዘመቻ በመስጋት አሜሪካ ከእንግሊዝ ቀኝ አገዛዝ ነጻ ያወጣች በትን ሐምሌ 4 1776 ኤሮፓ አቆጣጠር ወይም ጁላይ 4ን ፕሮግራምን በተመለከተ ምንም አይነት ቅድመ ወይም ድህረ ትዕይንት እንደማይኖር አስታውቀዋል። እንደ ባለስልጣናቱ መግለጫ እንደ ሰመር ዴይ ካምፕ፣ ስፖርት የመሳሰሉት ፕሮግራሞች ከአቅም ውጪ ካልሆነ በቀር በተያዘላቸው ፕሮግራም ይካሄዳልም ብለዋል። እንደ አሜሪካ የህዝብ ቆጠራ ወይም ኮንሰንሰስ ቢሮ መረጃም በደቡብ ምስራቅ ሎስ አንጀለስ ከተማ የምትገኘው የቤል ጋርደንስ 96% ነዋሪዎቿ የላቲን አሜሪካ ዝርያ ያላቸው ናቸው። የአሜሪካ የኢሚግሬሽንና የከስተም ባለስልጣናት በእንግሊዝኛው ምህጻረ ቃል ICE በቅርቡ በአንደኛ ደረጃ ትምህርት ቤት ተማሪዎች ምረቃት በመደብሮች፣ በእርሻ ቦታዎች፣ በመኪና ማጠቢያዎች ስፍራ እንደዚሁም በእምነት ተቋማት አካባቢም ሳይቀር በመሄድ በርካታ ሰዎችን ማሰራቸው ጉዳዩም አነጋጋሪም ከመሆኑ በተጨማሪ ከፍተኛ ቁጣና ቀውስ ማስከተሉ በነዋሪዎችና በጸጥታ ኃይሎች መካከል ውጥረትና ግጭት መፍጠሩም አይዘነጋም። የአሜሪካ ሀገር ውስጥ ወይም ሆምላንድ ሴኩሪቲ ሴክሬታሪዋም ክሪስ ናኦም በበኩላቸው በቅርቡ በሰጡት አስተያየት ሎስ አንጀለስ ከተማን ከሶሻሊስት አገዛዝ ነጻ ለማውጣት ትግላችን ይቀጥላል በማለት የካሊፎርኒያ ሀገረ ገዢውን ጋቪን ኒውሰን እና የሎስ አንጀለስ ክፍለ ከተማ ከንቲባን ካረን ባስን መዝለፋቸው ይታወሳል።
በአማራ ብሔር ተወላጅ የፖለቲካ እስረኞች ላይ የችሎቱ ድራማ ተጠናክሮ ቀጥሏል። በአቶ ዮሐንስ ቦያለው መዝገብ አቃቢ ከመጋረጃ ጀርባ ምስክሮች ላስመስክር ማለቱ ተቃውሞ ገጥሞታል። በአማራ ማንነታቸው ሳቢያ በእስር ላይ ከሚገኙት የህሊናና የፖለቲካ እስረኞች መካከል በምክር ቤት አባላቱ በአቶ ዮሐንስ ቦያለው መዝገብ በተከሳሾች ላይ አቃቢ ህግ ምስክሮች የማሰማት ሂደት በቀጠለበት ወቅት የአገዛዙ አቃቢ ከመጋረጃ ጀርባ ላስመስክር የሚል አቤቱታ ያቀረበ ሲሆን የምክር ቤት አባላቱ ተቃውሟቸውን ማሰማታቸውን አሎክሰን አንድነት ከላከው ዘገባ ጠቅሷል። በምክር ቤት አባላቱ በአቶ ዮሐንስ ቦያለው መዝገብ በተከሳሾች ላይ አቃቢ ህግ ምስክሮች የማሰማት ሂደት ትላንት ሰኔ 19 ቀን 2017 ዓ.ም በቀጠለበት 3 ምስክሮች መደመጣቸውን የጠቀሰው ዘገባ በዚህ መሃል አቃቢ ህግ ከመጋረጃ በስተጀርባ አቅርቤ የማስመሰክረው ወሳኝ ምስክር ስላለኝ ይፈቀድልኝ በማለት ለፌዴራል ከፍተኛ ፍርድ ቤት አቤቱታ ያቀረበ ቢሆንም ይህም በአቶ ዮሐንስ በኩል ተቃውሞ እንደገጠመው ገልጿል። መዝገቡ የተቀጠረው ቀሪ አቃቢ ህግ ምስክሮችን ለማሰማት ሲሆን በዕለቱ ያገዛዙ አቃቢ ህግ 3 ምስክሮችን ይዞ የቀረበ ሲሆን የቀረቡት ምስክሮች ምክትል 10 አለቃ ፍቅሬ አሸናፊ ካሳና ኤፍሬም ማናየ ሲሆኑ ከምዕራብ ዕዝ ደጀን ጊዜያዊ መጠለያ ካምፕ የመጡ የመከላከያ አባላት መሆናቸው ተጠቅሷል። አቃቢ ከተከሳሾች መካከል 31ኛና 46ኛ ተከሳሾች አልተገኙም በሚል ምክንያት ምስክሮችን አላሰማም ያለ ሲሆን በጠበቆች በኩል ተከሳሾች በፍርድ ቤት ልዩ ፍቃድ እየታከሙ መሆኑን በመጥቀስ ምስክሩ እንዲያሰማ ክርክር አቅርበዋል። በመጨረሻም የአቃቢ ህግ ምስክሮች ከሰዓት የመሰከሩ ሲሆን አቃቢ ህጉ ከመጋረጃ ጀርባ ላስመስክር ከማለት አልፎ አለቆችን ሳላማክር መወሰን አልችልም በማለት ችሎት ላይ ለቀረበ ክርክር ፍርድ ቤቱ ምስክሮቹ እንዲሰሙ የሰጠውን ብይን ተከትሎ ለመቃወም መሞከሩ ጥያቄ አስነስቷል። ምስክሮቹ በምዕራብ ጎጃም ዞን ደጋዳሞት ላይ ከህዳር 24 ቀን እስከ ህዳር 28 ቀን 2015 በአገዛዙ ስልጣን አስጠባቂ ጦርና በፋኖ መካከል የተደረገውን ውጊያና በመከላከያ ላይ ስለደረሰው ከፍተኛ የሆነ የሰው ኃይልና ቁሳቁስ ውድመት ማስረዳታቸው ተገልጿል። አቃቢ ህግ አንድ ምስክሬ ከደህንነት አንጻር ከመጋረጃ በስተጀርባ ይመስክርልኝ ሲል ባለ 4 ገጽ አቤቱታ ያቀረበ ሲሆን በዚህም ተከሳሾች ተቃውሞ ማቅረባቸው ታውቋል። አቃቢ ቀሪ 2 ምስክሮች የሚያስረዱት ከቀደሙት ምስክሮች ጋር ተመሳሳይ ስለሆነ በሚል የተዋቸው መሆኑንም አስረድቷል። ይህ በእንዲህ እንዳለ በሌላ መዝገብ በአማራ ማንነታቸው ሳቢያ ከታሰሩ የፖለቲካ እስረኞች አንዱ በሆነው በነ አርቲስት ዮርዳኖስ አለሜ መዝገብ የሽብር ወንጀል ተከሳቸዋል የተባሉ ፍርድ ቤት የቀረቡ ሲሆን ከተከሳሾች መካከል መምህር ዳኛ አበበ ከብይኑ ጋር በተያያዘ አቤቱታቸውን አቅርበዋል። አሎክሰን አንድነት የትላንትናውን የፍርድ ቤት ውሎ መሰረት አድርጎ በላከው በዚሁ ዘገባ አስቀድሞ ዋስትና የተፈቀደላቸው መምህር ዳኛ አበበ ዋስትናውን ፍርድ ቤቱ ያነሳ ሲሆን ችሎቱ መዝገቡን ከመረመርኩ በኋላ በሙሉ ድምፅ ዋስትና ከልክያለሁ ብለዋል። በዕለቱ አቤቱታ ያቀረቡት በአገዛዙ የፈጠራ ሽብር የተከሰሱት መምህር ዳኛ አበበ ከጅምሮ የተሰጠው ብይን የተከለከለው ዋስትና የፍትህ ስርዓቱን እጅግ ጥያቄ ውስጥ የሚጥል መሆኑን ገልጸዋል። ተልእኮ ሰጪ ናቸው የተባሉ ተከሳሾች በነጻ የተሰናበቱበትን ክስ ተልእኮ ተቀባይ የተባሉት መምህር እንዲከላከሉ የተበየነባቸው ሲሆን ይህ ፈጽሞ አይገናኝም በማለት ብይኑን ተቃውመዋል። በተለይም ረዳት ፕሮፌሰር ዳኛ አበበ እና አሸናፊ መለሰ የአቃቢ ህግ ምስክር ጭራሽ ሳይመሰክርባቸው እንደተመሰከረባቸው ተደርጎ ብይን መሰጠቱ ይሄ ሆን ተብሎ የተሰራ ሸፍጥ ነው በማለት እንደሚያምኑም ጠቅሰዋል። አቃቢ ህግ እንኳን በክሱ ያላቀረባቸውና ምንም አይነት የሰውም ሆነ የሰነድ ማስረጃዎች ባልቀረበበት አግባብ ፍርድ ቤቱ ከግላቸው ሂሳብ የጥፋት ተልእኮ የሚውል ገንዘብ ድጋፍ አድርገዋል የሚል ፍጹም ሐሰት በብይኑ ማካተቱም ጥያቄ አስነስቷል። እነዚህና ሌሎችንም ጉዳዮች በቅሬታ ያነሱት ተበዳይ እንዲከላከሉ የተጠቀሰው አንቀጽም የዋስትና የማይከለክል በመሆኑ ህገ መንግስታዊ መብትን በመተላለፍ ተከሳሾች የቤተሰብ አስተዳዳሪ ቋሚ የስራ ቦታና አድራሻ ያላቸው የጤና እክል ያለባቸው ቢሆንም ዋስትናቸው መከልከሉ በቅሬታ መነሳቱን አሎክሰን አንድነት በላከው በዚሁ ዘገባ ጠቅሷል። የኢራኑ የውጭ ጉዳይ ሚኒስትር ሳኢድ አባስ እስራኤልና የአሜሪካ አስተዳደር በኢራን ግዛት ላይ ያደረሱት ጥቃት ተከትሎ ውጥረቱ በበረታበት በዚህ ወቅት የኒኩሌር ፕሮግራሙን በተመለከተ ከአሜሪካ አስተዳደር ጋር ድርድር ለመቀጠል ምንም አይነት ዝግጁነትም ሆነ ቁርጠኝነትም የለንም አሉ። የውጭ ጉዳይ ሚኒስትሩ ኤርአይቢ ጋር ባደረጉትም ቃለ ምልልስ እንደተናገሩት ንግግሮችን እንደገና የመጀመር እድሉ ከግምት ውስጥም ገብቷል። ነገር ግን የቴህራን ብሔራዊ ጥቅም በመጠበቁ ላይ የተመሰረተ ነው ማለታቸውን የቻይናው የዜና አገልግሎት ሺንሁዋም ዘግቧል። ውሳኔያችን የኢራንን ጥቅም ብቻ መሰረት ያደረገ ይሆናል ያሉት የውጭ ጉዳይ ሚኒስትሩ የኛ ፍላጎት ወደ ድርድር መመለስን የሚፈልግ ከሆነ እናጤነዋለን። በዚህ ደረጃ ግን ስምምነትም ሆነ ቃል አልተገባም፣ ምንም አይነት ንግግርም አልተካሄደም ሲሉ የመንግስታቸውን አቋም ገልጸዋል። እንደ ፈረንጆቹ አቆጣጠር በ2015 በቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ የስልጣን ዘመን የኒኩሌር ስምምነት ለማደስና የአሜሪካ ማዕቀብም ለማንሳት በተደረገው ድርድር ዋሽንግተን ኢራንን ከርታለችም ሲሉ
ከሰዋል። የኢራን ዲፕሎማትም ከተባበሩት መንግስታት የኒውክሌር ተቆጣጣሪ አካል ጋር ያለውን ትብብርም የሚያግድ ህግ በፓርላማ ጸድቆም በካውንስል ከጸደቀ በኋላ አስገዳጅነት እንዳለውም አረጋግጠዋል። ህጉም አሁን ግዴታ ነው፣ ተግባራዊ ይሆናል ማለታቸውም ተመልክቷል። ይበዚህ እንዳለ የኢራን የውጭ ጉዳይ ሚኒስትር በቅርቡ በአሜሪካና በእስራኤል የቦምብ ጥቃት የደረሰበት የአገሪቱ የኒውክሌር ተቋማትም ከመጠን በላይናም ከባድ ጉዳትም እንደደረሰው አመኑ። የውጭ ጉዳይ ሚኒስትሩ አባስም በትላንትናው ዕለት ለመንግስት መገናኛ ብዙሃን በሰጡት አስተያየትም የኒውክሌር ማማዎቻቸው መጠኑ በኢራን የአቶሚክ ኢነርጂ ድርጅት መገምገም ገልጸው ከጥቂት ሰዓት በኋላ ወይም በፊትም ግን የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ ጥቃቱ የአገሪቱን የኒውክሌር መርሃ ግብር አላስተጓጎለም ከሚለው አመለካከት ጋር መጣረሱም ተመልክቷል። ኻሜኒ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በጥቃቱም 3 የኒውክሌር ተቋማት ሙሉ በሙሉ ወድመዋል ሲሉ የተናገሩም ሲሆን ኻሜኒ የአሜሪካ ጥቃቶች ምንም ጠቃሚ ነገር ማከናወን አልቻሉም፣ አሜሪካንን በጥፊ መተናታልም ሲሉ መናገራቸውም ተመልክቷል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን።